እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የታህሳስ 28 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋናዎቹን እናስቀድም። በኢትዮጵያ በአመት ከ44000 በላይ ህጻናት ከአፈጣጠር ችግር ጋር እንደሚወለዱ ስለመገለጹ፣ ለኢንዱስትሪ ፓርኮች የሚቀርበው የአገር ውስጥ ግብዓት ከ5% አይበልጥም ስለመባሉ፣ ነባሩ የጉምሩክ አዋጅ ላይ ማሻሻያ የተደረገ ስለመሆኑ ከሀገር ቤት፣ የሶማሊያ ልዩ ኃይል 15 የአልሸባብ ታጣቂዎችን መደምሰሱን ስለመግለጹ ከአፍሪካ፣ ትራምፕ ግሪንላንድን መጠቅለላቸው እንደማይቀር ስለመናገራቸው ከዓለም አቀፍ፣ እነኚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። የቡና ምርት በህጋዊ መንገድ መገበያየቱን ለማረጋገጥ የሚያስችል ጠንካራ የክትትል ስርዓት አለመዘርጋቱ ተገለጸ። የኢትዮጵያ ምርት ገበያ ለውጭ ገበያ የማይውል ወይንም ለሀገር ውስጥ ፍጆታ የተለየ የቡና ምርት በህጋዊ መስመር መገበያየቱን ለማረጋገጥ የሚያስችል ጠንካራ የክትትል ስርዓት አለመዘርጋቱን የፌዴራል ዋና ኦዲተር ከሰሞኑ ባወጣው ሪፖርት አመላክቷል። በተለይ ተረፈ ምርት ወይንም ለሀገር ውስጥ ፍጆታ የሚውል ቡና ላይ ያለውን የቁጥጥር ክፍተት ኦዲቱ በዝርዝር አሳይቷል። ይህ የመረጃ ፍሰት መቆራረጥ ምርቱ ወደ ህገወጥ የኮንትሮባንድ መስመር እንዲገባ በር መክፈቱ ኦዲቱ አመላክቷል። ይሁን እንጂ የምርት ገበያው አመራሮች ለተገኘው ክፍተት በሰጡት ምላሽ ምርት ገበያው ግዢና ሻጭን የሚያገናኝ የግብይት መድረክ እንጂ በአዋጅ የተሰጠው የቁጥጥር ስልጣን እንደሌለው በመግለጽ ራሳቸውን ተከላክለዋል። የምርት ገበያው የበላይ ኃላፊዎች ተቋሙ የተቋቋመበት አዋጅ የቁጥጥር ስልጣን እንዳልሰጣቸው በመጥቀስ የዕለት ተዕለት የገበያ መረጃዎችን ለንግድና ቀጠናዊ ትስስር ሚኒስቴርና ለቡናና ሻይ ባለስልጣን በመላክ ኃላፊነታቸውን እየተወጡ መሆኑን ገልጸዋል። በተቃራኒው የቡናና ሻይ ባለስልጣን በምርት ገበያው በኩል የሚሸጡ ምርቶች መረጃ ለክትትልና ቁጥጥር በሚያመች መልኩ ተደራጅቶ ለክልሎች እንደማይደርስ በመጥቀስ ክፍተቶቹን ጠቁመዋል። ሚኒስቴሩ በውልና ኢንቨስትመንት እርሻ የለሙ ምርቶች ግብይት ዙሪያ አዲስ የክፍያ አሰራር ማሳለፉ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ማንኛውም በውልና ኢንቨስትመንት እርሻ የለማ ምርት ግብይት የሚፈጸምባቸው ምርቶች ከታህሳስ 1 ቀን 2018 ጀምሮ የክፍያ ርክክባቸው በኢትዮጵያ ምርት ገበያ በኩል ብቻ እንዲሆን መወሰኑን አስታውቋል። ይህን ያሳወቀው የኢትዮጵያ ምርት ገበያ ባለስልጣን በውሳኔው ላይ አምራቾች ወይም ላኪ ድርጅቶች ላቀረቡት ቅሬታ ምላሽ በሰጠበት ደብዳቤ ላይ ነው። በሌላ በኩል የምርት ገበያ ባለስልጣን ከውሳኔ በኋላ አስመራቾች ወይም ላኪ ድርጅቶች ክፍያውን ቀድመን ላመረተልን አካል ክፍያ ስለፈጸምን በድጋሚ ክፍያ ለመፈጸም ተቸግረናል የሚል ቅሬታ ማቅረባቸውን ጠቅሷል። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ ቅሬታውን በመቀበል ከምርት ገበያው ጋር ጥናት በማስጠናት የተለያዩ ውሳኔዎችን ማሳለፉን ባወጣው ደብዳቤ አስታውቋል። በደብዳቤው ከተጠቀሱት ውሳኔዎች መካከል ድርጅቶቹ ከታህሳስ 1 ቀን በፊት ላመረተላቸው አካል ክፍያ እንደፈጸሙ የሚያረጋግጥ ሰነድ እንዲያቀርቡና ሌሎችም መሰል ውሳኔዎች ይገኙበታል። በኢትዮጵያ በአመት ከ44000 በላይ ህጻናት ከአፈጣጠር ችግር ጋር እንደሚወለዱ ተገለጸ። በሀገራችን ኢትዮጵያ በአመት ከ44000 እስከ 50000 የሚደርሱ ህጻናት ከአፈጣጠር ችግር ጋር እንደሚወለዱ ተገልጿል። ይህ የተገለጸው ማያ የበጎ አድራጎት ድርጅት ከአዲስ አበባ ከተማ አስተዳደር ጤና ቢሮ ጋር በመተባበር በአፈጣጠር ችግር ምክንያት የሚወለዱ ህጻናት ዙሪያ የግንዛቤ ማስጨበጫ መርሃ ግብር ላይ ነው። በዋነኝነትም ከነዚህ ህጻናት መካከል አብዛኞቹ የፎሊክ አሲድ ወይንም የቫይታሚን ቢ እጥረት ያጋጥማቸዋል ተብሏል። በመሆኑም እነዚህ ህጻናት በዚሁ ህመም ምክንያት ለእድሜ ልክ የመንቀሳቀስ ችግርና ራሳቸውን ችሎ የመጸዳዳት ችግር እንደሚገጥማቸው ነው የተገለጸው። በመርሃ ግብሩ የፎሊክ አሲድ እጥረትን ለመከላከል እናቶች በመጀመሪያ የእርግዝና ወራቶች በእንክብል መልክ የሚሰጥ መድኃኒት በመውሰድና የአመጋገብ ስርዓትን በማስተካከል የፎሊክ አሲድ ችግርን መቅረፍ እንደሚገባም ተገልጿል።
ለኢንዱስትሪ ፓርኮች የሚቀርበው የሀገር ውስጥ ግብዓት ከ5 በመቶ አይበልጥም ተባለ። በኢትዮጵያ ለሚገኙ የኢንዱስትሪ ፓርኮች ከሀገር ውስጥ የሚቀርበው ግብዓት ከ5 በመቶ እንደማይበልጥ የኢትዮጵያ ፖሊሲ ጥናት ኢንስቲትዩት አካሄድኩት ባለው ጥናት ማረጋገጡን አስታውቋል። የኢንስቲትዩቱ የኢንዱስትሪ ልማት ተመራማሪ ዶክተር ሲሳይ ስንታየው በጥናቱ 95 በመቶ የሚሆኑት በኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች የሚጠቀሙት ግብዓት ከሀገር ውጭ የሚገባ መሆኑ ተረጋግጧል ብሏል። ይህም ፓርኮቹ የሚፈለገውን ያህል የውጭ ምንዛሬና ሀብት እንዳያመነጩ ዋነኛ እንቅፋት ሆኖባቸዋል ሲሉ ተመራማሪው ለጋዜጣ ፕላስ ተናግረዋል። አክለውም ዶክተር ሲሳይ በሀገር ውስጥ የሚመረቱ ጥሬ ዕቃዎች የጥራት ጉድለት እንዲሁም ምርቶቹን ወደ ፓርኮች ለመውሰድ የሚኖረው የትራንስፖርትና የሎጂስቲክስ ችግር ፋብሪካዎቹ የሀገር ውስጥ ምርቶችን እንዳይመርጡ ምክንያት መሆኑን ተመራማሪው ጠቅሰዋል። ይህንን ተግዳሮት ለመቅረፍ መንግስት የሀገር ውስጥ ጥሬ ዕቃዎች በጥራት እንዲያመርቱ በማገዝ ሎጂስቲኩን ማዘመን እንዲሁም የሀገር ውስጥ ጥሬ ዕቃ የሚጠቀሙ ባለሀብቶችን ማበረታታት እንደሚገባውም ገልጸዋል። በነባሩ የጉምሩክ አዋጅ ላይ ማሻሻያ እየተደረገ ነው። ከ2006 ዓ.ም ጀምሮ በስራ ላይ የነበረው የጉምሩክ አዋጅ እየተሻሻለ እንደሆነና ማሻሻያው በዚህ ዓመት እንደሚጠናቀቅ የጉምሩክ ኮሚሽን ማስታወቁን ሪፖርተር ዘግቧል። ኮሚሽኑ ይህንን ያስታወቀው የጉምሩክ ዋጋ አተማመን በሚመለከት ከአስመጪዎች ከአምራቾችና ከጉምሩክ አስተላላፊዎች ጋር ታህሳስ 24 ቀን 2018 ባደረገው ውይይት መሆኑ ተገልጿል። የጉምሩክ ኮሚሽነር አቶ ደበሌ ቃበታ ኮሚሽኑ አዳዲስ ህጎች እያወጣና ያሉትንም እያሻሻለ እንደሚገኝ ገልጸው እየተሻሻሉ ከሚገኙ ህጎች መካከል የጉምሩክ አዋጅ አንዱ መሆኑንም ጠቁመዋል። በዚህም ማሻሻያ ከተደረገባቸው አንቀጾች መካከል ወደ ሀገር ውስጥ የሚገቡ እቃዎች ዋጋ አተማመን በሚመለከት ያለው አንቀጽ አንዱ ሲሆን የተወረሱ እቃዎች የሚወገዱበት አሰራርና የኮንትሮባንድ እቃዎችን ሲያጓጉዙ የተገኙ አሽከርካሪዎች ላይ የሚተላለፍ ውሳኔን በሚመለከት ያሉት አንቀጾች ተጠቃሽ ናቸው። አድማጮቻችን ዜናዎችን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። የሶማሊያ ልዩ ኃይል 15 የአልሸባብ ታጣቂዎችን መደምሰሱን ገለጸ። የሶማሌ ልዩ ኃይል በደቡብ ሶማሊያ በምሽት ባደረገው የተሳካ ዘመቻ 15 የአልሸባብ ታጣቂዎችን መግደሉንና 8 ታጣቂዎችን በቁጥጥር ስር ማዋሉን የሀገሪቱ መከላከያ ሚኒስቴር አስታውቀዋል። የመከላከያ ባለስልጣናት የተፈጸመው ጥቃት እያደገ የመጣውን የሶማሊያ ወታደራዊ ተደራሽነትንና የኢንቴሊጀንስ አቅምን አጉልቶ ያሳያል ብለዋል። የሶማሊያ መንግስት የአልሸባብ ኔትወርኮችን ለመበጣጠስና በመላ ሀገሪቱ ዘለቄታዊ ጸጥታና መረጋጋትን ለማስፈን ያለውን ቁርጠኝነት ገልጿል። ጋና በአሜሪካ የተፈጸመውን የአንድ ወገንና ያልተፈቀደ ወታደራዊ ወረራ አወገዘች። አክራ ቅዳሜ ምሽት በቬንዙዌላ ላይ የተደረገውን የአሜሪካ ወታደራዊ ዘመቻ በብርቱ አውግዛለች። የጋና መንግስት ባወጣው መግለጫ የአንድ ወገን ኃይል አጠቃቀም የተባበሩት መንግስታት ቻርተርንና ዓለም አቀፍ ሕግን የሚጥስ ነው ሲል በማውገዝ ከፍተኛ ስጋቱን ገልጿል። ጋና ውጥረቶች በአስቸኳይ እንዲረግቡና ፕሬዝዳንት ማዱሮ እንዲለቀቁ ጠይቃለች። ራስን በራስ የማስተዳደር መርህን እንደምትደግፍና ማንኛውንም አይነት የቅኝ ግዛት ወይም የኢምፔሪያሊስት ምኞቶችን እንደምትቃወም በድጋሚ አረጋግጣለች። ወደ ዓለም አቀፍ ዜና ስናልፍ ትራምፕ ግሪንላንድን መጠቅለላቸው እንደማይቀር ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መጠቅለላቸው እንደማይቀር ተናግረዋል። ትራምፕ በቬንዙዌላ እንዳደረግነው ሁሉ ከፊል ራስ ገዝ ወደ ሆነችው ግሪንላንድን መሄዳችን አይቀርም ብለዋል። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ በሰጡት ጋዜጣዊ መግለጫ በፊት ግሪንላንድ ብዙም አንፈልጋትም ነበር፣ አሁን ግን ለመከላከል ታስፈልገናለች ሲሉ አወዛጋቢ አስተያየት ሰጥተዋል። ትራምፕ ማዱሮን በቁጥጥር ስር ማድረጋቸውን ተከትሎ በርካታ ሀገራት ተቃውሞ እያቀረቡ ባለበት ሰዓት ወደ ግሪንላንድ ፊታቸውን ማዞራቸው ሌላ ውጥረት ሊፈጥር እንደሚችል ተንታኞች እየተናገሩ ነው። አሜሪካ ፕሬዝዳንት ኒኮላስ ማዱሮን እንዴት ያዘቻቸው? የአሜሪካ ሰላዮች ለወራት ያህል እያንዳንዱን እንቅስቃሴያቸውን ሲከታተሏቸው የነበሩትን የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በእጃቸው ያስገቡት ባሳለፍነው ቅዳሜ ነበር። ይህ ዛሬም ድረስ ዓለምን እያነጋገረ ያለ የአሜሪካ ቅጽበታዊ ጥቃት እንዴት ተፈጸመ በሚለው ላይ የተለያዩ መረጃዎች ይፋ የተደረጉ ሲሆን ፕሬዝዳንት ትራምፕን ጨምሮ የአሜሪካ ባለስልጣናት ኦፕሬሽኑ እንዴት እንደተከናወነም ሲያብራሩ ተደምጠዋል። በዚህ ዙሪያ የተዘጋጀውን ሀተታ ባልደረባችን ትዕግስት ወርቅነህ እንደሚከተለው ታስደምጠናለች።
የአሜሪካ ሰላዮች ለወራት ያህል የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይተዋል። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሶቻቸውንም ጭምር ክትትል ሲደረግባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ምንጭን በአባልነት የያዘ ትንሽ ቡድን ነው። ከዚያም በታህሳስ መጀመሪያ ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ። እቅዱ ወራትን የፈጀው ከፍተኛ ጥንቃቄ ተደርጎበት የተዘጋጀ ነው። በእቅድ ዝግጅቱ ውስጥ የተሳተፉ የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚያዙ ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው ይህ ወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበር። የአሜሪካ ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሀሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠሩ መጠበቅ ነበረባቸው። በተቻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለስልጣናቱ ተናግረዋል። ፕሬዝዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑ እንዲፈጸም ፍቃድ ሰጥተው የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ደመና የሚኖርበትን ጊዜ ለመጠበቅ ሲባል ጊዜው ተራዝሟል። ፕሬዝዳንት ዶናልድ ትራምፕ ኦፕሬሽኑ እንዲጀመር ፍቃድ የሰጠውን ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀናት በፊት፣ ከ3 ቀናት በፊት፣ ከ2 ቀናት በፊት ልንፈጽመው ነበር፣ ከዚያም በድንገት ሁኔታዎች ተመቻቹ፣ እኛም ጀምሮ አለን ሲሉ ከኦፕሬሽኑ በኋላ ተናግረዋል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ የሰዓት አቆጣጠር ከእኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስ እና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽን መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው። ትራምፕ የኦፕሬሽኑን ሂደት የተከታተሉት በዋይት ሀውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልም ቢች በሚገኘው ማራላንጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ሂደቱን በቀጥታ ስርጭት ተከታትለዋል። የሲአይኤ ዳይሬክተር ጆን ራትክሊፍና የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከጎናቸው ነበሩ። ትራምፕ ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁ ቢሆን ኑሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱንና የተወሰደውን የኃይል እርምጃውን ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮን በእጽ ዝውውር እና በእጽ ሽብርተኝነት ሲከሱ እንዲሁም በቀጠናው እጽ ያጓጉዛሉ የተባሉ በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርመዋል። ከዚህ ጊዜ አንስቶ ታዲያ በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብና ከ10 የሚበልጡ የጦር መርከቦች ተንቀሳቅሰዋል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነው። ኦፕሬሽን አብሶሉት ሪዞልቭ እየተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች የታዩ ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊቱ በተካሄደው ኦፕሬሽን ላይ ቦምብ ጣዮችን፣ ተዋጊ ጄቶችን እና የስለላ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተዋል። ትራምፕ አውሮፕላኖች ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበር ብለዋል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጄት ነበረን ሲሉም ገልጸዋል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማዋ ላይ የጭስ ደመና ታይቷል። አውሮፕላኖችና ሄሊኮፕተሮች በከተማዋ በሙሉ ሲበሩ ይታዩ ነበር። አሜሪካ ጥቃት የፈጸመችባቸው የአየር መከላከያ ስርዓቶችና ሌሎች ወታደራዊ ኢላማዎች ላይ ነበር። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ ታዲያ እንዴት ተከናወነ ግን በዝርዝር አልገለጹም። ባለን የተለየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ብለዋል። የአሜሪካ ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው።
ኦፕሬሽኑ ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልእኮ አሃድ አባላት ተሳትፈዋል። በከፍተኛው ደረጃ ታጥቀው የነበሩት እኚህ ወታደሮች የማድሮን ደህንነቱ የተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችላቸውን የእሳት ማቅለጫ ይዘው እንደነበር ተነግሯል። ወታደሮቹ ወደ ማድሮ መገናኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከጀመረ ከአጭር ጊዜ በኋላ ነው። ትራምፕ ፕሬዝዳንቱ የነበሩትን ቤት በካራካስ እምብርት ያለ ምሽግ ሲሉ ገልጸውታል። በተጠንቀቅ ሁኔታ ላይ ሆነው እየጠበቁን ነበር፣ እየመጣን እንደሆነም ያውቁ ነበር ብለዋል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር አላቆመችም። በቁጥጥር ስር የመዋል ኃይሉ ወደ ማድሮ ግቢ በመውረድ በፍጥነት ተንቀሳቅሷል። ትራምፕ ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ። የብረት በሮቹ የተቀመጡት ለዚህ ተብሎ ነበር ብለዋል። ኤሊት የአሜሪካ ወታደሮች ወደ ማድሮ ግቢ ሲጎርፉ የቬንዙዌላው ፕሬዝዳንት ወደ መሸሸጊያው ክፍል ለመሸሽ መሞከራቸውን ትራምፕ ተናግረዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከረ ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ47 ሰከንድ ውስጥ በሩን እናፈነዳው ነበር ብለዋል። ትራምፕ አክለውም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም፣ በፍጥነት ስለደረሱበት ወደ ክፍሉ መግባት አልቻለም በማለት ተናግረዋል። ፕሬዝዳንት ማድሮ በቁጥጥር ስር መዋላቸውን ቢቃወሙ ኑሮ አሜሪካ ልትገድላቸው ትችል ነበር ይሆን ለሚለው ጥያቄ ትራምፕ ሊሆን ይችል ነበር ብለዋል። በአሜሪካ በኩል ጥቂት ሰዎች ቢሞቱም የተገደለ የአሜሪካ ወታደር እንደሌለ ገልጸዋል። አሜሪካ ይህንን ኦፕሬሽን ከመፈጸሙ አስቀድሞ ማድሮን ለመያዝ የሚያስችል መረጃ ለሰጠ ሰው የ50 ሚሊዮን ዶላር ሽልማት አዘጋጅታ ነበር። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። በኢትዮጵያ በአመት ከ44,000 በላይ ህጻናት ከአፈጣጠር ችግር ጋር እንደሚወለዱ ስለመገለጹ፣ ለኢንዱስትሪ ፓርኮች የሚቀርበው የሀገር ውስጥ ግብዓት ከ5 በመቶ አይበልጥም ስለመባሉ፣ ነባሩ የጉምሩክ አዋጅ ላይ ማሻሻያ የተደረገ ስለመሆኑ ከሀገር ቤት፣ የሶማሊያ ልዩ ኃይል 15 የአልሸባብ ታጣቂዎችን መደምሰሱን ስለመግለጹ ከአፍሪካ፣ ትራምፕ ግሪንላንድን መጠቅለላቸው እንደማይቀር ስለመናገራቸው ከዓለም አቀፍ። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።